ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቻችን ሁለተኛው ቻናል ላይ ነው ያላችሁት። በጣም ትኩስ የሆኑ እጅግ በጣም የሚገራርሙ ዜናዎችን ይዤላችኋለሁ። በጣም ስለገረመኝ ካቀረብኳቸው ነገሮች መካከል አንደኛው የጉንዳን እርጎ ይባላል እና አሁን በሚገርማችሁ ሁኔታ በጣም ዓለም መጨነቋል። በተለይ ሳይንስ ምን ያህል ህዝብ እንደተጨነቀ የሚገልጽበትን መንገድ እንዳሳየን ነው የምትረዱት። በጣም ነው የገረመኝ። ምክንያቱም እንደነዚህ አይነት ነገሮች የጥንት ጥበቦች ተብለው የሚባሉ የነበሩ ናቸውና የጉንዳን እርጎ የሚባለው ስለዚህ ያንን መልሰው በመቀስቀስ አሁን ባለበት ሁኔታ ላይ በሰለጠኑት እየተባሉ ባሉበት ዓለማት ላይ ከፍተኛ ስራ በዚህ ዙሪያ ላይ እየተሰራ ያለበት ጊዜ ላይ መሆኑን በጣም ኦድ ኒውስ ነው። ይሄን በተመለከተ መረጃ ላካፍላችሁ ወዳለው። ምክንያቱም አሁን እነሱ እያሉ ያሉት አሁን የምናገኛቸው የእርጎን ጉዳይ በተመለከተ ያለበትን ኪሳራ ይገልጹትና ለዛ ኪሳራ ማከሚያ የሚሆን የጉንዳን እርጎ በሚል በሳይንሱ ዓለም ላይ ጥናት አድርገው በከፍተኛ ሁኔታ እየተሰራ ያለበት በፋብሪካም ደረጃ እንደነዚህ አይነት ነገሮች ትኩረት አድርገው እየተሰሩ ያሉበት ሁኔታ እንዳለ ትመለከታላችሁ። ሌላው በጣም የገረመኝ አንድ ዜና የካያዋ ኖ ካሜ ይሉታል በጣም ታዋቂ የምትባል በጣም ሀብታም ሀገር ቻይና አይደለችም ይቺ ሀገር በጣም ሀብታም ሀገር የመጸዳጃ ቤት የሽንት ቤት የጥንት አማልክቶች ነበሩ ብለው ይላሉና እነዛን አማልክቶች መልሰን ቀስቅሰን ማምለክ ጀምረናል ብለው ይፋ አድርገው ነግረውናል። በጣም የሚገርም ነው። የሽንት ቤት አምላክ ብለው ነው ጣዖታት ጥንት ይመለክ ነበርና አሁን ለደረሰብን ችግር ይላሉ እነዚህን ጣዖቶች ማምለክ ባለመቻላችን የመጣ ኪሳራ ነው። ስለዚህ ይሄን በተመለከተ መልሰን ቀስቅሰነዋል በሚል ነግረውናል። ይሄ ነገር ምንድነው የሚለውን ነገር ነግራችኋለሁ። ከዛ ጋር ተያይዞ በመጸዳጃ ቤት ያሉ አጋንንታዊ ስፒሪቹዋል የሆነ ጥቃቶች አሉ እንደምታውቁት ማለት ነውና እነዚህንም በደንብ አድርገን እዚህ ላይ እንመለከተዋለን። ያው ቅዱስ ቃል የሚነግረን ነገር በጣም ነው የሚገርመው። ለምሳሌ ጉንዳንም በተመለከተ የእግዚአብሔር ቃል በመጽሐፍ ቅዱስ ላይ በግልጽ የሚነግረን ነገሮች እንዳሉ ታውቃላችሁ። በመጽሐፍ ቅዱስ ላይ ጉንዳን ከሚቀመጥባቸው ነገሮች መካከል አንደኛ ጉንዳኖች እንደ እጅግ ጥበበኛ ሆነው ይቀመጣሉ በመጽሐፍ ቅዱስ ላይ ስታዩ ማለት ነው። ለምሳሌ በመጽሐፍ ምሳሌ ምዕራፍ 6 ቁጥር 6 ላይ አንተ ታካች ወደ ጉንዳን ሂድ መንገዱንም ተከተለ ጠቢብ ሁን ብሎ ያስቀምጠዋልና በመጽሐፍ ቅዱስ ላይ ጉንዳኖች እጅግ ጥበበኞች ሆነው ነው የሚቀመጡት። በምድር ላይ ካሉ ጥበበኛ ፍጥረታት አንዱ ተደርገው ይቀመጣሉ። ምንም እንኳን ትንሽ ወይም ደካማ ቢሆኑም ጥበባቸው ግን ከፍ ያለ ነው ተብሎ መጽሐፍ ቅዱስ ላይ በዛ ይቀመጣሉ። ሁለተኛ ጉንዳን በመጽሐፍ ቅዱስ ላይ ታታሪና ራሳቸውን የሚገዙ ሆነው ነው ሃርድ ወርኪንግ ኤንድ ሰልፍ ሞቲቬትድ ናቸው። በግላቸው በጣም ራሳቸውን በማነቃቃት መስራት የሚችሉ ናቸው። የሌሎች ጉዳዮችንና ሁኔታዎችን በድጋፍና በእገዛ የማይመለከቱ ናቸው። ጉንዳኖች ምንም አይነት አለቃ ወይም መሪ ወይም የበላይነት ተመልካች ሳይኖራቸው ስራቸው በቅንነትና በታታሪነት እንደሚያከናውኑ ቅዱስ መጽሐፍ ጽፎታል። በሶስተኛ ደረጃ ጉንዳን የወደፊቱን ያቅዳሉ፣ ያከማቻሉ ይላል። ለምሳሌ they prepare for the future አንድ ሰው የጉንዳንን ጥበብ መጠቀም ካለበት ለነገ ጉንዳን ላይ ከዛ ተማሩ ካለን እንግዲህ ለነገ ጉንዳኖች የሚያደርጉትን ነገር እዛ ላይ እንመለከታለን። በበጋ ወቅት ምግባቸውን በመሰብሰብ ለክረምት ለችግር ጊዜ ያከማቻሉ በመጽሐፍ ቅዱስ ላይ በተቀመጠው መሰረት። ይሄም ያለውን ጊዜ በአግባቡ መጠቀምን ያስተምረናል ማለት ነው። አራተኛ ስራ ፈትነትን ይገስጻሉ ጉንዳኖች ማለት ነውና they rebuke laziness። ስለዚህ በመጽሐፍ ቅዱስ በመጽሐፍ ምሳሌ ምዕራፍ 6 ቁጥር 6 ላይ አንተ ታካች ወደ ጉንዳን ሂድ መንገዱንም ተመልክተ ጠቢብ ሁን የሚለውን በተመለከተ ከጉንዳን መማር ያለብን ነገር እንዳለ መጽሐፍ ቅዱስ ይነግረናልና ጉንዳኖች ከስንፍና በመራቅ በጣም ትጉ የመሆን ምሳሌ እንደሆኑ በቅዱስ መጽሐፍ ላይ ተጠቅሰዋል። ለምሳሌ በመጽሐፍ ምሳሌ ምዕራፍ 30 ከቁጥር 24 እስከ 25 በመጽሐፍ ምሳሌ ምዕራፍ 6 ከቁጥር 6 እስከ 8 ላይ ማየት ትችላላችሁ ማለት ነው። ጉንዳንን ተጠቅመን እርጎ ሰርተናል ምን ማለት ነው የሚለው በጣም ስለገረመኝ ነው በዚህ ፕሮግራም ላይ ያሳያችኋለሁ። ግን መጀመሪያ ወደ ሽንት ቤት ጣዖት ብለው ወደ አሉት ጉዳይ ይዤችሁ ልግባ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ይሄ ባህል ጥንት የነበረ ባህል ነው። ካያዋ ኖ ካሜ ብለው ይሉታል። ጃፓኖች ናቸው የሚያደርጉት የሚገርማችሁ ማለት ነው። ጥንታዊ በአንዳንድ ቦታዎች ላይ አሁንም ድረስ ይሄንን ረጅም ጊዜ ደብቀውት የነበረ ነው። አሁን ግን በግልጽ የመጸዳጃ ቤት የሽንት ቤት አምላክ ብለው ማምለክ ጀምረዋል ደግሞ ማለት ነው። ይሄ እንግዲህ የመራባትና የብልግና ምልክት የሆነውን መንፈስ መልሰ መቀስቀስ አለብን የሚል ነው። አሁን ባለበት ሁኔታ ላይ የህዝብ ቁጥር በከፍተኛ ፍጥነት በጃፓን እየወረደ እየቀነሰ ነው ያለው።
ይሄ የሆነበት ዋነኛው ምክንያት ይሄንን የጥንት አምላካችንን ስለተውነው ነው። ስለዚህ መልሰን ማምለክ ጀምረናል የሽንት ቤት አምላካችንን ብለው በጣም በሚያሳዝን ደረጃ ሰለጠነች የምትሏት ጃፓን ወደዛ ውርደት እንደገና ወድቃለች። እና የካዋያ ኖ ካሚ ፍቺን በተመለከተ ካዋያ የሚለው የጥንት የውጭ መጸዳጃ ቤት ወይም አውት ሃውስ የሚል ነው እና ካሚ የሚለው ደግሞ አምላክ መንፈስ እንደማለት ነው እና የመጸዳጃ ቤት አምላክ የሽንት ቤት አምላክ ብለው ያመልኩት የነበረ ነው። ስለዚህ ሐሳቡ ምንድነው? የመጸዳጃ ቤት አምላክ በጣም ውብ እንደሆነ አርገው ያምኑታል። ስለዚህ መጸዳጃ ቤቱ ሁልጊዜ ንጹህ ያጌጠ ካደረግነው በሚገርም ሁኔታ በመጸዳጃ ቤት ይገናኘናል፣ ዘራችን እንዲቀጥል ያደርጋል። ካልሆነ ከቆሸሽ ነው መጸዳጃ ቤቱ የሚቆሽሽ ከሆነ ግን የማህፀን ይይዛል፣ የዘር ፍሬን ይይዛል የሚል በጣም የሚያሳዝን አምልኮት አላቸው እና አሁን ለወደቅንበት የህዝብ ቁጥር ቅነሳ ይሄን ጣዖት በመተዋችን ነው ብለው ያምናሉ። እና ንጹህ መጸዳጃ ቤት ለነፍሰ ጡር ሴቶች ቆንጆ ልጅ እንዲወለዱ ያደርጋል ብለው ያምናሉ። ቆሻሻ መጸዳጃ ቤት ግን ልጁን ያስቀይማል። በልጁ ላይ እንግዲህ ይሄ የሚሉት አምላክ የካያዋኖ ካሜ ስለማይቀበለው ልጁ በጣም መጥፎ አስቀያሚና የተበላሸ አስተዳደግ ይዞ ይመጣል ብለው በዚህ በሽንት ቤት ጣዖት ያመልካሉ። እና ከዚህ ጋር ተያይዞ ነፍሰ ጡር ሴቶች መጸዳጃ ቤት አምላክን ለሴት ልጆች ጉንጯ ላይ ጉድጓድ ወይም ዲምፕል፣ ለወንዶች ደግሞ የተዋበ አፍንጫ ሃይ ኖዝ እንዲሰጣቸው ይጸልያሉ ሽንት ቤት ላይ ሆነው ማለት ነው። እና ይሄ የባህል መነቃቃት ነው ብለው ነው እያመለኩ ያሉት አሁን ባለበት ሁኔታ ላይ። ከዚህ ቀደም በ2010 ዓ.ም ተመሳሳይ ንቃት ለመፍጠር እንቅስቃሴ እንደተጀመረ ይታወቃል። አሁን ግን በ2026 በከፍተኛ ደረጃ እንደ ከተጻፉ መጽሐፎች የጥንት አማልክቶች መካከል ነው አንዱ የመጸዳጃ ቤት አምላክ። ስለዚህ እሱን ማምለክ መቻል አለብን፣ ካልሆነ ዘር እያጣን ነው፣ በጣም አስቀያሚ ልጆች እየወለድን ነው፣ የተበለሻሸ ልጆች እየወለድን ነው ብለው ይህን ጣዖት ወደ ማምለክ መልሰው ገብተዋል። እና በአንድ ቶይሬ ኖ ካሲማሳ የተባለ ዘፈን አላቸው በጃፓን በጣም ተወዳጅ ነው አሁን ባለበት ሁኔታ። እና ጥንታዊ እምነት ነው ለዚህ የመጸዳጃ ቤት ጣዖት የተመለከ ማምለኪያ ነበር። ዝም ብለ ጃፓን ዘፈን ብለ አትስማ። እነሱ የጥንት አማልክቶቻቸው መልሰው ወርሺፕ የሚያደርጉበት መንገድ ነው። ይሄንን በተመለከተ ይሄንን መንፈስ ጃፓንኛ ስለሆነ ዝም ብለ አትውሰደው። ምክንያቱም ሳታውቀው የሽንት ቤት ጣዖት እያመለክ ሊሆን ስለሚችል ማለት ነው። ከዚህ ጋር መጸዳጃ ቤቱ ከዋናው ቤት ተለይቶ በጨለማ ቦታ ስለሚገኝ የመጸዳጃ ቤት አምላክ በዚያ ቦታ ላይ ነው የምናገኘው የሚለውንም ነገር እዛ ጋር አርገው አያይዘው ይገልጹታል ማለት ነው። እና በሚገርማችሁ ሁኔታ በአዲስ ዓመት ዋዜማ ቤተሰቦቻቸውን ለመጸዳጃ ቤት አምላክ ጸሎት በማድረግ ጥሩ ምርት እንዲሰጣቸው የዘር ምርትም ሆነ ሌሎች ምርቶችም እንዲሰጣቸው ያደርጋሉ በጥንት ባህላቸው። አሁን ያንን ደግሞ እየመጡ ያሉት ቤንጆ ቢራኪ ወይም የመጸዳጃ ቤት መመረቅ ተብሎ የሚታወቅ ባህል አላቸው ጃፓኖቹና ሰዎች መጸዳጃ ቤት ውስጥ በመቀመጥ ሻይ እና ኬክ የሚገርማችሁ ይመገባሉ። ይሄ አምልኮት ነው በጃፓን ውስጥ ማለት ነው አሁን ባለበት ሁኔታ። ካያዋኖ ካሜ እና ቤንዛይተን ብለው የሚሉት አለ። አንዳንድ ጊዜ መጸዳጃ ቤት አምላክ ከሰባቱ የእድል አማልክቶች አንዷ ከሆነችው ቤንዛይተን ከዛ ጋር አያይዘው ቤንዛይተን ውበትንና እውቀትን ሰጠናለች፣ እሷን ማምለክ አለብን የሚል የቡዲስቶች ተከታዮች ኡሱሳማ ሚዮ ብለው በጣም የመጸዳጃ ቤቱን ጣዖት ከቆሻሻን እንደሚያጠራ አድርገው ያመልካውታል ማለት ነው። በሌላ የነዚህ የቡዲስቶቹ ተከታዮች ይሄንኑ ተመሳሳይ መንፈስ በዚህ አድርገው ያመልኩታል። በጣም የሚገርም ውድቀት ነው የምታዩት በሰው ልጅ ላይ። እንግዲህ የዚህ አይነት ነገር በጥንታዊት ሮም እንደ ጃፓን ሁሉ ጥንታውያን ሮማዎች የመጸዳጃ ቤት አምላክ ነበራቸው ክሎሲና የሚባል እና ያንንም አሁን በምዕራቡ ዓለም ላይ እየቀሰቀሱ የሽንት ቤት አምላክን ለማምለክ እየቀሰቀሱ እንዳሉ ታያላችሁ። እንደገና ደግሞ በምስራቅ እስያም ደግሞ በቻይና ባህልም ዚጉ የተባለች የመጸዳጃ ቤት ጣዖት አለች አምላክ ብለው ማለት ነው። ይሄን ያመልኩታል። ከዚህ ጋር ተያይዞ የጥንት ጊዜ መጸዳጃ ቤት አምላክ የደም ቆሻሻን እንደምትቀበል አምነው አሁን ላይ እየቀሰቀሱ ያሉት ነው። ስለዚህ ነፍሰ ጡር ሴቶች ጥበቃ እንዲደረግላቸው የመጸዳጃ ቤት ጣዖትን እናመልካለን የሚል ዛሬም ቢሆን በጃፓን መጸዳጃ ቤት አበባ ማስጌጫ ማስቀመጥ ጀምረዋል። የዚህን ጣዖታዊ መንፈስ ለማምለክ ነው በሚል ነው ይሄን እያደረጉ ያሉት። እና ይሄን ስታዩና የእግዚአብሔር ቃል ደግሞ ከዚህ አንጻር የሚለው ነገር ስታዩ የእግዚአብሔር ቃል ንጹህ የሆነውን ነገር እንደሚነግረን ታያላችሁ። እንግዲህ ውድ ቤተሰቦች በመጽሐፍ ቅዱስ መሰረት
በሽንት ቤት ወይም በዚህ መታጠቢያ አካባቢ የሚኖሩ በጣም መጥፎ መናፍስቶች በተመለከተ በግልጽ ያው ያንን የሚጠቅስ ነገር ባይኖርም ነገር ግን በተልከሰከሰ ቦታ ላይ የሚቀመጡ መናፍስቶችን በተመለከተ አንክሊን ስፒሪትስ ይላቸዋል። ለምሳሌ እርኩሳን መናፍስታዊ መኖሪያዎች የደረቁ ቦታዎችን የሚጠቀሙ ዴዘርት waterless places እነዚህን ቦታዎችን የሚጠቀሙ ለምሳሌ በማቴዎስ ወንጌል ምዕራፍ 12 ከቁጥር 43 እስከ 45 እርኩስ መንፈስ ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል አያገኝምም፣ ያን ጊዜም ወደ ወጣሁበት ቤቴ እመለሳለሁ ይላል ብሎ ይናገራል። አንደኛው ስለዚህ የደረቀ ቦታ የተጎሳቆሉ እንደዚህ ቦታዎች ላይ እንደሚልከሰከስ የተልከሰከሰ ስፒሪትን ይነግረናል። አንክሊን ስፒሪቶች ናቸው። በሁለተኛ ደረጃ ቆሻሻን መቅበር ንጽህናን በተመለከተ መጽሐፍ ቅዱስ በዘዳግም 23 ከቁጥር 12 እስከ 14 ላይ ከካምፑ ውጪ የምትጸዳዱበት ቦታ ይኑር ቆሻሻችሁን መቅበር አለባችሁ ብሎ ይናገራል። እዛ ቦታ ሩቅ ቦታ ላይ ያ የረከሰ ነገር እዚህ አንክሊን ስፒሪቶች ንጹህ ያልሆኑ መናፍስቶች የሚሰሩበት ቦታ እንደሆነ ታያላችሁ። በያዕቆብ 4:7 ላይ እንግዲህ ለእግዚአብሔር ተገዙ ዲያብሎስን ተቃወሙት ከናንተ ይሸሻል ይላል። እንደነዚህ አይነት የተልከሰከሱ የመታጠቢያ ቤትና የመጸዳጃ ቤት አጋንንቶችን የሰው ልጆች በዚህ ያክል ውድቀት እኛ ዘራችንን በዛ ያለውን የቆሻሻ መናፍስቶችን ስላላመለክን ነው ዘራችን እየጠፋ ያለው የሚል አይነት አማልክቶች አድርገው ሲሉ እኛ ግን በእግዚአብሔር ዓለም ላይ ይሄ የዲያብሎስ ተግባር እንደሆነ አይተን መቃወም እንደሚገባን ታያላችሁ። ስለዚህ እነዚህ አይነት የአንክሊን የሆኑ ስፒሪቶች ወይም ንጹህ ያልሆኑ ቆሻሻ ስፒሪቶች እንዳሉ ታያላችሁ ማለት ነው። እነዚህ አንክሊን ንጹህ ያልሆኑ መናፍስቶችን በተመለከተ በቅዱስ መጽሐፍ ላይ በብዙ የሚነግራቸው ነገሮች ሰዎች ዛሬ በጣዖት ደረጃ ሲያመልኩ ስታዩ እጅግ በጣም የሚያሳዝን እንደሆነ ትረዳላችሁ ማለት ነው። ወደ ሁለተኛው መረጃ ልውሰዳችሁ። የጉንዳን እርጎ ምን ማለት ነው የሚለውን ላሳያችሁ። መምህርና ጋዜጠኛ አብይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን ቤተሰቦቼ በቅርቡ ተመራማሪዎች ከአንበጣም ከሌሎች ነፍሳት በተጨማሪ የጉንዳን እርጎን እንግዲህ አንድ ዮጉርት ይሄን በተመለከተ እንደ ዘላቂ የፕሮቲን ምንጭ በመጠቀም ሙከራዎች እንዳደረጉ ጥናቶች ያሳያሉ። ይሄ ጥናት ባህላዊ የምግብ አዘገጃጀት ዘዴዎችን ከዘመናዊ የምግብ ሳይንስ ጋር በማገናኘት እንዳካሄዱ ነው የሚነገረው። በባህላዊ አመጣጥ የጉንዳን እርጎ አዘገጃጀት በባልካን ሀገሮች በቱርክ የቆየ ባህላዊ ዘዴ እንደሆነ ይነገራል። ተመራማሪዎችን የተረሳ ጥበብ ዳግም አድሰውታል። ለምን ሲባል አውሮፓ በከፍተኛ አሁን ያሉት ፕሮቲኖች በጠቅላላ ፌክ ፕሮቲኖች ናቸው ወይም ደግሞ ሲንተቲክ ፕሮቲኖች ናቸው። ተጨንቀናል ተቸግረናል የሚለው ነገር ዶሚኔት ስላደረገ ይሄ የጉንዳን እርጎን በመስራት ወይም በዚህ በጉንዳን የሚሰራ እርጎን በማዘጋጀት በገበያ ላይ ይዘው ሲመጡት እንግዲህ የጥንቱን ዘዴ ተመልሰን ካልተጠቀምን በሚል ወደ ኋላ ለመሄድ ነው። እንግዲህ ጥናቱ ቀጥታ ከጫካ የተለቀሙ ቀይ የጫካ ጉንዳኖች ሬድ ውድ አንትስ የሚባሉት እነዚህን በወተት ውስጥ ይጨምሩታል ማለት ነው። ከዛ በኋላ የጉንዳኖች በሰውነታቸው በእነሱ ሰውነት ላይ ላክቲክ አሲድ አላቸው እና ይሄ አሴቲክ አሲድም የሚባልም ሌላ አሲድ አላቸው። እዚህም ባክቴሪያዎችን በላያቸው ላይ ስለሚይዙ ወተቱን ወደ እርጎነት ይቀይሩታል ማለት ነው። ባላቸው ተፈጥሯዊ አሲድነት የተነሳ ጉንዳኖቹ ተገብሮ ወይም ፓሲቭ አይደሉም። ይልቁንም ንቁ የፍላት ወይም ፈርመንቴሽን ሂደቱን ያስተናግዳሉ ተብሎ ነው የሚያምኑት። ሙከራው የተካሄደው ፎርሚካ ተብለው የሚጠሩ የጫካ ጉንዳን ዝርያዎችን ተጠቅመው ነው። የፎርሚክ አሲድ ከዛ ላይ ያገኛሉ ማለት ነው እና ጉንዳኖቹ የራሳቸው መከላከያ ኬሚካል የሆነውን ፎርሚክ አሲድ ወደ ወተቱ ይለቁታል። እርጎ ልዩ ጣዕምና አሲዳማነት እንዲኖረው አድርገው በተፈጥሮ ጥንት በነበረው ዘዴ ላይ ተጠቅመን ይሄንን እርጎ እንሰራለን በሚል አውሮፓ ውስጥ በዚህ ደረጃ ላይ ጀምረውታል። የጉንዳን እርጎ በጣም የተለየ እጽዋታዊ ወይም እና በጣም ጥቂት ለየት ያለ ጣዕም አለው እና ከሱፐርማርኬት እርጎች የበለጠ የተወሳሰበ ጣዕም እንዳለውም ይናገራሉ። ተመራማሪዎቹ እንደደረሱበት ጥንት ይሰራ የነበረው ይሄ የጉንዳን እርጎ ዝርያ አሁን ባለበት ሁኔታ ላይ በላቦራቶሪ ወስደው ተመራምረው ሲያዩት በአጉሊ መነጽር የሚታየው የጉንዳን ባክቴሪያዎች በአስደናቂ ሁኔታ ወተትን ወደ እርጎነት የመቀየር አቅም አላቸው። እንደገና እነዚህ ጉንዳን ዝርያዎች ደግሞ የሚጠቀሙት ራሳቸውን የማከሚያ መንገድን ደግሞ ለሰው ልጅ ያንን ጥበብ ይሰጡታል። በዛም የተነሳ ጤናማ እጅግ በጣም ቃና ያለው በጣም የሚጣፍጥ እንደገናም ደግሞ ሕክምናም ያለበት አይነት የእርጎ ዝርያ ነው በሚል ነው እየተጠቀሙት ያሉት ማለት ነው። እንግዲህ ከዚህ ጋር ተያይዞ የዴንማርክ ታዋቂው አልኬሚስት የተባለ ምግብ ቤት
ይህንን የጉንዳን እርጎ በምግብ ዝግጅቱ በአይስክሬምና በሌሎች በመጠቀም ጀምረዋል። አውሮፓ ላይ በጣም በውድ ዋጋ እየገዙት እየተጠቀሙት እንዳሉ እየተነገረ ይገኛል። እንግዲህ ለምን ጉንዳንን መረጡ የሚለው ነፍሳት በአጠቃላይ ከእንስሳት ተዋጽኦ የተሻለ ዘላቂነት ያለው የፕሮቲን ምንጭ ናቸው ተብሎ ነው የሚታመነው። ይሄም ደግሞ በጣም ጠቃሚ የሚባለውን ምንጭ ፕሮቲን በመልሰን ለማግኘት ይረዳናል የሚል ነው። ስለዚህ ጉንዳኖች በአማካይ እስከ 20 በመቶ የሚደርስ ፕሮቲን ይዘዋል። ስለዚህ ምርምሩ እንደሚያመለክተው 4 የጫካ ጉንዳኖች ብቻን በመጠቀም አንድ ማሰሮ ወተት ወደ እርጎነት መቀየር እንደሚቻል ነው የሚያምኑት። የጉንዳን እርጎ ባክቴሪያ የበለጸገ እንደሆነ ይህም ለሰው ልጅ አንጀት በጣም ጤናማ አስተዋጽኦ አለው በሚል ነው የሚነግሩት። ከዛ ውጪ ከሚያቀርቡባቸው ምክንያቶች መካከል አንደኛው ነፍሳት ናቸው። እነዚህ ነፍሳቶችን ማርባት ደግሞ ከብትን ከማርባት ያነሰ ውሃ እና መሬት የሚጠይቅ በመሆኑ ለአካባቢም ተስማሚ ነገር እንዲፈጥርልን ያደርጋል። ስለዚህ ይሄ ባህላዊ እውቀታችንን መልሰን በሳይንሳዊና ዘመናዊ በሆነ ዓለም ላይ ይዘን መጥተናል በሚል የጉንዳን እርጎ ሙከራ ጥንታዊ የገጠር እውቀቶችን ለዘመናዊ የምግብ ፈጠራ በጣም ትልቅ ሚና እንደሚጫወቱ በማሳየት መልሰው ጀምረውታል ማለት ነው። የሰው ልጅ ሲቸገር ከሚያደርጋቸው ነገሮች መካከል አንዱ እንደሆነ ታያላችሁና በተመራማሪዎችም ሲጠና እንዴት ታዲያ ጉንዳኖቹ እርጎዎቹን አይበላሹም ወይ የሚል ነገር ሲመጣ ተመራማሪዎቹ እንደደረሱበት የሞቱ ጉንዳኖች እርጎን አያበላሹትም። እርጎን የሚያቦካው የህያዋን ጉንዳኖቹ ባክቴሪያ እና ኢንዛይም ነው። ስለዚህ ከዛ በኋላ ጉንዳኖቹ ከዛ ተጣርተው እንዲወጡ ይደረጋሉ። እርጎ በሚገርም ደረጃ ላይ በዛ ቃናና ውበት ሰዎች ይጠጡታል። ስለዚህ ይሄንን የጥንቱን ዘዴ መልሰን በዘመናዊ መልኩ ይዘን መተናል በሚል ይዘው እንደመጡ ታያላችሁ። ያው ከዚህ የምትረዱት የሰው ልጅ በየጊዜው እየተጨነቀ መሆኑን ያሳያቸዋል። ከጤናው ጋር የተያያዘው ነገር አርቲፊሻል በሆኑ የአመጋገብ ስርዓቶች እየተበከለበት ያለበት ጊዜ ላይ ነው ያለው። ስለዚህ ሰው ሲጨንቀው ብዙ ነገር ሊያደርግ እንደሚችል ታያላችሁ። ነገር ግን እኛ ሲጨንቀን እግዚአብሔር ኃይሉንና ሞገሱን የምንጠቀም ብንጸልይ መልካም ነገር እግዚአብሔር ሊያደርግልን እንደሚገባ የምናምን ያው በብዙ ጭንቀት የሰው ልጅ የጥንት የነበረውን ነገር ፈልጎ ሊያመጣ ይችላል። ግን የጥንቱም የአሁንም የሚቀጥለውንም አልፋ ኦሜጋ የሆነው እግዚአብሔር ግን የሰው ልጅን በሚገርም ጤናና ሰላም ሊጠብቀው የሚችለውን እግዚአብሔር መልሶ የሰው ልጅ ሊያገኘው ይገባል። እሱም በገፈተርና በራቀው መጠን ደግሞ የሰው ልጅ ለብዙ ጭንቀት እንደሚጋለጥ ይሄ መረጃ ያመላክታቸዋል። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች።